ቴድንና ሄለንን አዶኒና እንደዚሁም ደግሞ ቤሉል ጉድ አደረጓቸው። ቤሉልና አዶኒ ያገኙት መረጃ በጣም ከባድና የሚያውሰበስብና እንደዚሁም ደግሞ እነሱ ማግኘት ያልቻሉት እስከ ዛሬ ያላስተዋሉት ከግድግዳ ጋር ለጥፈውት የነበረውን ወረቀት አዶኒ ትኩር ብሎ በማየት አባቴ እኮ በዚህ ስልክ ሲነሳ ስልኩ አዲስ ነበር፣ ይህ ፎቶ ደግሞ እቤት የለም ነበረ፣ አንተ እንዴት አገኘኸው በማለት ሲጠይቀው ቤሉል እኔ ይህንን ወረቀት ይህንን ፎቶ ያገኘሁት ከአባዬ ክላስ ውስጥ ነው ያገኘሁት ከደብተር ውስጥ ምናምን አለውና ከዛ እስኪ ሌላ መረጃ ካለ እስኪ ፈልግ፣ እንዴት ሊገኝ ቻለ፣ እንዴት አገኘው፣ እንዴት ሊሆን ቻለ በማለት ሁለቱም ጥያቄ ፈጥሮባቸዋል። እንግዲህ እንትናም ደግሞ ቤሉልና ኑኑያትም እንግዲህ ከጓሮ በኩል ያለች አበባ እዛ ጋ እንግዲህ ብዙ ጊዜ የተገናኙ ነበረ ማለት ነው። በዚሁ አጋጣሚ ኑኑና ቤሉል ኑኑ እሱን ማግኘት ፈልጋ ቀድማ ወጥታ እንግዲህ እዛ አበባው ቦታ ሂዳ እየጻፈችለት የት ነህ ና ቶሎ እንገናኝ እያለች እየጻፈችለት በነበረበት ሰዓት እሺ ተባብለው እሱም ወደታች ሲወርድ እንትና ኤልሹ እነሱ ባንድ እንደሆኑ ስላልፈለገች ማለት ነው። ኤልሹና እንትና የቤሉል አክስት ተብዬዋ በጣም ተወደዋለች። ስለዚህ ኤልሹ ደግሞ ኑኑያትን ስለማትፈልጋት ከአንቺ ጋር ነው የሚሆነው፣ አንቺ እኮ ለሱ የምትመጥኘው ልጅ ነሽ፣ ለሱ የምትሆኘው ልጅ ነሽ በማለት እንግዲህ ኑኑያትን እንዲጠላት ለማድረግ ሁለቱ ባንድ ተመሳጥረዋል ማለት ነው። በነገራችን ላይ ኤልሹ እናቷ የሆነ ነገር በሆነ ወይ በብር ነገር ካለወጠቻት እናቷን አለመፈለጓ አሁን ላይ በጣም ትልቅ ነገር ነው። ምክንያቱም እናቷ እሷን የምትፈልጋት መረጃ እንድታቀብላት እንደዚሁም ደግሞ ከቤተሰቦቹ ሰዎችን ከዛ ከቤት እንዲወጡ እንዲባረሩ ስለሆነ የምትፈልገው እናቷ እሷ እናቷን ስላልመለሰለች እና እነ ቤሉንም መርጣ ስለተቀመጠች በጣም ደስ ይላል ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ በዚህ ተተረፍ ይበልልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው ማመሰግነው ውድ ሀገሬ ልጆች ማለት ነው። ዛሬ እንግዲህ በረከቦት ደስ በሚል ረከቦትና በሲኒ መጥቼላችኋለሁ። እየጠጣችሁ ላይክ አድርጉ ማለት ነው። እየጠጣችሁ ላይክ አድርጉ፣ አትለፉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። ቪዲዮውን ደግሞ እስከ መጨረሻው ድረስ እዩ፣ ለሰዓቱ ማለት ነው። ሰዓቱ የተወሰነ ይቀረዋል። ኢንሻአላህ አብረን እንደግ፣ አብረን እንበርጣላለሁ። ውድ ቤተሰቦች ዛሬ እንግዲህ የመጣሁት የእንግዳ ድራማ እንግዲህ ሄለን ወደነ ቤሉል ቤት ከሄደች እና ወደነ ቤሉል ቤት ከገባች ቤሉልና አዶኒ የለጠፉትን ወረቀት እንደዚሁም ወንጀለኛን እየፈለጉ መሆኑን ተገንዝባ ልታየው ትችላለች። ግን እዛ ክላስ የመግባት ፍላጎትም ሆነ የመግባት አቅምም ሊኖራት አይችልም። ከዚህ በኋላ ኤልሹም እንድትገባ ልታግዛት አትችልም። እሷም ዲፍረቱ ኖባት እዛ ክላስ ቀጥታ ብላ ካልገባች ልታየው አትችልም ማለት ነው። ከገባች ግን ታየዋለች ሁሉንም ነገር። አዶኒና ቤሉል ደግሞ ወደ ገዳው እየተቃረቡ ስለሆነ በጣም ደስ ይላል። በመቀጠል ደግሞ መሲ ያላት ፈገግታ ያላት ሳቅ እንደዚሁም ደግሞ እሱን እንደምትወደው እንደምታፈቅረው እያስመሰለች እሱ ጋር አብራ እየተሳሳቀች እሱን መግደል እንደዚሁም ደግሞ እሱ ጋር ያለ መረጃ ማውጣት ስለምትፈልግ እሱን መበቀል ስለምትፈልግ ያላት አማራጭ ተመሳስላና ስቃ መኖር ነው። ግን እየመረረሽም ቢሆን ትውጫዋለሽ መሲ። የእንግዲህ ቴዲ እናትሽን ስደውልላት ስልኳ አይሰራም። ለምንድነው የማይሰራው? በዚህ ሳምንት መጋባት አለብን፣ ፍርድ ቤት ሂደን መፈራረም አለብን በማለት ይመልስላታል። እንዴ አልቸኮልንም? አረ እንደውም አልቸኮልንም። ይህን የመሰለ መልካምና ትሁት ባል አግኝተሽማ መፍጠር ነው ያለብሽ እንጂ እንደዚሁ መዘግየት የለብሽም በማለት ይመልስላታል። እሱስ ልክ ነህ ትለዋለች መሲ ውስጧ እያረረ ውስጧ እየበገነ። መሲ መጀመሪያ ላይ ሁላችሁም እንደምታውቋት ቤተሰቦቿን ትታ ለፍቅር ብላ እወድሻለሁኝ እያለ ይሄ ምላስ የሚያቅ
ቅቤ የሚያቀልጥ ምላሱን እንግዲህ ተጠቅሞ መሲን ፍቅር ውስጥ ካስገባት በኋላ ባለትዳር እንደሆነ እንደዚሁም ደግሞ ፍቅረኛ እንዳለው ኤልሹም ደግሞ የእሱ ልጅ መሆኗን በነገራችን ላይ የኤልሹ የእሱ ልጅ ናት እንጂ የማንም ልጅ አይደለችም። ምክንያቱም መጀመሪያ ላይ ለገንዘብ ብለው ስለነበረ የመጡት ወደዚህ ማለት ነው። እንደዛ ብዬ ነው የማስበው። ምክንያቱም ኤልሹ ልጁ ናት። ከዚህም በፊት ደግሞ ተናግሯል። እንትና ማን ነበረች? ኑንያት ደግሞ የእሷ ልጅ ናት ማለት ነው። ግን መጨረሻ ከሆነ ሆነና ቤሉልና ቤሉልና ኑንያት እህትና ወንድም ናቸው እንዳይሉን ማለት ነው። አይ ጉድ! አይ የድራማ ነገር። ከዛም ሲቀጥል እንግዲህ የኑንያት እናት ብድግ አለችና እንዴት ልጅን ሰራተኛ ናት ብለሽ ለወንድሟ ታቃጥሪባታለሽ? ብላ እንግዲህ ይሄን በቃ መረር ስልችት ብላ ሁለተኛ ልጅን እንደዚህ እንዳታያት ብላ የቤሉንን አክስት ማለት ነው ልጅን ሁለተኛ እንደዚህ የኔ ልጅ ሀብታም ባል ነው ያገባችሁ፣ እንዴት እንደዚህ ብለሽ ታያለሽ? ለወንድሟ መተሽ ታቃጥሪያለሽ? ያላየሽውን አንቺ አቃጣሪ ብላ ትሰርባታለች። እንግዲህ ያው እናት ናት፣ ሁልጊዜም እናት ናት እና ልጇ ስትነካባት አትወድም። ምንም ቢሆን ምንም ቢፈጠር እንትናም ደግሞ መሰረትም ደግሞ መሰረቴ ትላታለች። መሰረቴ ሀብታም ነው ያገባችሁ ብላለች እና መሰረት እዛ ውስጥ ገብታ እየተሰቃየች ብዙ ችግርን እያለፈች ነው ያለችው። እሷም ደግሞ ያው ቤትም መታ አይታችኋለ። መኩ እንግዲህ ገፍትሮ አመናጭቆ ከዛ ከቤት ጎትቶ ነው ያስወጣት። ኑንያት ደግሞ እህቷ ስለሆነች ከዛ ከቤት እንደዛ አድርጎ ስላስወጣት በጣም ተናዳ ነበረ በወንድሟ። ወንድሟም ኑንያት እማውራሽ ነገር አለኝ ሲላት፣ አይ እኔ አንተን ምንም የማውራህ ነገር የለኝም፣ አንተ እኮ ለእህቴ ያልሆንክ ሰው ነህ፣ ለእኔ እኮ በምንም አይነት መንገድ ለእኔ ልትሆን አትችልም ትለዋለች ማለት ነው። አንቺ ኑንያት ነይ ነው እኮ ምልሽ ነይ አላት። ኑንያትም ጥላው መንገዷን ለሽ ብላ ትሄዳለች ማለት ነው። ቤሉል እንግዲህ አክስቱ ከጓሮ ቁጭ ብሎ እሷ ሄዳ እሱን ማቀፍ እሱ ጋር ጊዜ ማሳለፍ ስለፈለገች ግን አልተሳካላትም። ኤልሹና እንግዲህ የቤሉል አክስት በአንድ ከተመሳጠሩ ኤልሹን ያሰቃዩታል ማለት ነው። እንትናን ኑንያትን ያሰቃዩታል። ኤልሹም አትወዳትም። የችኛቱም ደግሞ ቤሉልን ለራሷ ማድረግ ስለምትፈልግ እንግዲህ ኑንያት አልቃሻ ናት። እንግዲህ እያለቀሰች ያዞን በዋን እያነባች እንግዲህ ድራማውን ያበላሹታል ማለት ነው። እና ውድ ቤተሰቦቼ የዛሬው ድራማ ይህንን ይመስል ነበረ ማለት ነው። ያው ሌሊት ነው ቪዲዮውን የምሰራው። የነበረን ቆይታ አሪፍ ነበር። አመሰግናለሁ።